የኢትዮጵያ ባንዲራ ላይ ሊቀመጡ የሚችሉ 7 ምልክቶች ኮከቡን ምን ይተካዋል? ዛሬ በሀገራዊ ውይይታችን ውስጥ ከፍተኛ ስሜት ከሚቀሰቅሱ ጥያቄዎች አንዱን እንፈትሻለን። እሱም የሰንደቅ ዓላማችን የወደፊት ዕጣ ፋንታ ነው። ስለ ቀለማቱ አይደለም። ቀለማቱ ለክርክር የሚቀርቡ አይደሉም። እያወራን ያለነው መሃል ላይ ስለሚቀመጠው ምልክት ነው። አሁን ያለውን ኮከብ ሊተኩ የሚችሉ 7 እውነተኛ እጩዎችን በዝርዝር ይዘን ቀርበናል። ከእያንዳንዱ ምልክት በስተጀርባ ያለውን ምክንያት፣ ሊገጥመው የሚችለውን ትችትና ኢትዮጵያውያን ምልክቱን የመቀበል ዕድላቸው ምን ያክል እንደሆነ የምንገመግብበት ትንታኔያችን ነው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን ወደ ዛሬው ጥንቅራችን አለፍን። 4 ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት። ጥያቄው ለምን አሳሳቢ ሆነ? ኢትዮጵያ በአሁኑ ወቅት ታላቅ ሀገራዊ ውይይት እያካሄደች ትገኛለች። ተወደደም ተጠላም፣ ቢደገፍም ቢነቀፍም የዚህ ብሔራዊ ንግግር ባንዲራውን በተመለከተ የንግግር ውጤት የሆነ ሀሳብ ለውሳኔ ማቅረቡ አይቀርም። የዚህ ውይይት አንዱ አካል ስለ ባንዲራው ነው። የብሔራዊ ምክክር ኮሚሽኑ ለሰዎች ቀጥተኛ ጥያቄን አቅርቧል። የኢትዮጵያ ባንዲራ ሁሉንም ሰው እንዲወክል ምን ያስፈልጋል? ይህ ጥያቄ ጠንካራ ስሜቶችን ይቀሰቅሳል። ለአብዛኞቹ ኢትዮጵያን ባንዲራ ከጨርቅ በላይ ነው። በአሁኑ ጊዜ ሀገሪቱ አስቸጋሪ ችግሮች እየገጠሟት ባለችበት ወቅት ሕዝቡን አንድ የሚያደርግ ምልክት መፈለግ ከምንጊዜውም በላይ ትልቅ ቦታ አለው። አረንጓዴ፣ ቢጫ፣ ቀዩ ለድርድር አይቀርብም። በመጀመሪያ አንድ ነገር በግልጽ ሊታወቅ ይገባል። በሰንደቅ ዓላማ ላይ ያሉት አረንጓዴ፣ ቢጫና ቀይ ቀለማት ዝም ብለው የተመረጡ ቀለሞች አይደሉም። እነዚህ ቀለማት የኢትዮጵያን ኩሩ ታሪክ የሚወክሉ ናቸው። በተጨማሪም በዓለም ዙሪያ ካሉ ጥቁር ሕዝቦች የነጻነት ንቅናቄዎች ጋር የተሳሰሩ ናቸው። አብዛኛው የአፍሪካ አህጉር በቀኝ ግዛት ስር በነበረበት ወቅትም ኢትዮጵያ በጭራሽ ባለመገዛቷ ምክንያት የኢትዮጵያ ሰንደቅ ዓላማ ትልቅ ቦታ አለው። ያ ታሪክ አረንጓዴ፣ ቢጫና ቀይ ቀለማትን ከኢትዮጵያ ቀለማትነት በላይ አድርጓቸዋል። ብዙ የአፍሪካ ሀገሮችም በኋላ ላይ ለነጻነት ክብር ሲሉ ተመሳሳይ ቀለማትን ሲጠቀሙ ይታያል። እነዚህን ቀለማት መቀየር እድገት ወይም ስልጣኔ አይደለም። ይልቁንም ታሪክን መደምሰስናም ኢትዮጵያ ከቀሪው የአፍሪካ ክፍል ጋር ያላትን ትስስር ማቋረጥ ነው። ስለዚህ ዋናው ጥያቄ ስለ ቀለማቱ ድርድር አይደለም፣ በሰንደቅ ዓላማው መካከል ስላለው ምልክት እንጂ። በአሁኑ ጊዜ ያ ምልክት ባለ 5 ጫፍ ኮከብ ነው። ብዙ ኢትዮጵያን ይህ ኮከብ የአንድን የፖለቲካ ስርዓት እንጂ መላውን ሕዝብ እንደማይወክል ይሰማቸዋል። አንዳንዶች ደግሞ ታሪካቸውን እንደማንጸባርቅ ያነሳሉ። ሌሎች ደግሞ በአንድ መንግስት አማካኝነት በሀገሪቱ ላይ በግዴታ የተጫነ እንደሆነ ይሰማቸዋል። ሰዎች በዚህ ሀሳብ ቢስማሙም ባይስማሙም አሁን ላይ ይህ ጉዳይ የውይይቱ አካል ሆኗል። በመሆኑም ጥያቄው የሚሆነው ኮከቡ ቢቀየር ቀጥሎ ምን ሊተካ ይችላል የሚለው ነው። የባንዲራ ምልክት መሰረታዊ መመሪያዎች። ባንዲራ ዝም ብሎ ዲዛይን አይደረግም። የራሱ የሆነ መሰረታዊ መመሪያዎች አሉት። የባንዲራ ዲዛይን በዘፈቀደ የሚከናወን ሳይሆን ቬክሲሎሎጂ ወይም የባንዲራ ጥናት የሚባል እውነተኛ የሳይንስ ዘርፍ ነው። ይህ የጥናት መስክ አንዳንዶቹ ባንዲራዎች ለምን ለብዙ ትውልዶች ጸንተው ሊቆዩ እንደቻሉ የሚያስረዱ ግልጽ ደንቦች አሉት። ለኢትዮጵያ ባንዲራ የሚመረጥ አዲስ ምልክት እነዚህን ደንቦች ማካተት ይኖርበታል። የመጀመሪያው ቀላልና ግልጽ ማድረጉ ነው። ምልክቱ በጣም ቀላል መሆን አለበት። አንድ ሕፃን ልጅ ምልክቱን በአይምሮ ይዞ በቀላሉ ሊስለው የሚችል መሆን ይኖርበታል። ሁለተኛው ደግሞ ከሩቅ በቀላሉ የሚታይ ማድረግ ነው። ባንዲራው በንፋስ ሲውለበለብ ወይም ከሩቅ ሜዳ ላይ ሲታይ ሰዎች ማንነቱን ወዲያውኑ ሊለዩት የሚችሉበት ግልጽነት ሊኖረው ይገባል። ሶስተኛው ደግሞ አላስፈላጊ ዝርዝሮችን ማስወገድ ነው። ቀጫጭን መስመሮች፣ ጥቃቅን ስዕሎች ወይም ውስብስብ ቅርጾች ምልክቱን በቀላሉ ለመለየት አስቸጋሪ ያደርጉታል።
ስለዚህ ከትርፍ ዝርዝሮች መጽዳት አለበት። አራተኛው ከፖለቲካና ከብሔር ወገንተኝነት መራቅ ነው። ይህ ከሁሉ በላይ ዋናውና በጣም አስፈላጊው መመሪያ ነው። አንድ ብሔራዊ ምልክት የአንድ ፖለቲካ ፓርቲ ወይም የአንድ የተወሰነ ብሔረሰብ መገለጫ ብቻ መሆን አይችልም። እያንዳንዱ ዜጋ የራሱ እንደሆነ ሊሰማውና ሊኮራበት ይገባል። አምስተኛውና የመጨረሻው መስፈርት ደግሞ ከባንዲራው ቀለማት ጋር መጣጣም ነው። አዲሱ ምልክት ከአረንጓዴ ቢጫና ቀይ ቀለማት ጋር በሚገባ የሚስማማ መሆን አለበት። ለዚህም ደመቅ ያለ የወርቅ ቀለም ብዙውን ጊዜ ይበልጥ ተስማሚ ይሆናል። ምን አይነት ምልክት ኮከቡን ይተኳል? ሰሞነኛ የባንዲራ ባለሙያ በማማከር በንድፍ መርሆችና በሕዝብ ስሜት ላይ የተመሰረተ የኮከብ ምልክትን ሊተኩ የሚችሉ እጩዎችን በራሱ የአርታይ እይታ አቅርቧል። ይህ ይፋዊ የመንግስት ወይም የኮሚሽን ዝርዝር ሳይሆን በዚህ ቻናል ብቻ የቀረበ የንድፍ ደረጃ አሰጣጥ ነው። ይህንን መነሻ በማድረግ ከ7 እስከ 1 በመቁጠር ምርጥ 7 ዝርዝሮችን እንደሚከተለው አቅርበናል። 7 የወንዞች መገናኘት ግምታዊ ተቀባይነት ከ55 እስከ 65 በመቶ። ኢትዮጵያ አንዳንድ ጊዜ የአፍሪካ የውሃ ማማ ተብላ ትጠራለች። ልክ የተለያዩ ወንዞች ተገናኝተው አንድ ትልቅና ኃይለኛ ፈሳሽ እንደሚፈጥሩ ሁሉ የኢትዮጵያም በርካታ ማህበረሰቦች ተባብረው አንድ ጠንካራ ሀገር መመስረት ይችላሉ። ይህ ከየትኛውም ነጠላ ብሔር ወይም የፖለቲካ ስርዓት ጋር የማይገናኝና ከጂኦግራፊ ጋር የተያያዘ ምልክት በመሆኑ ተፈጥሯዊ የሆነ ገለልተኝነት አለው። ሐሳቡ እጅግ በጣም ውብ ቢሆንም በስዕል ለመግለጽ ግን አስቸጋሪ ነው። ወንዞችን እንደ አበባ ወይም እንደ ጋሻ በቀላሉ ጎልተው ወደሚታይና ቀላል ወደሆነ ቅርጽ መቀየር አይቻልም። ተቺዎች ይህ ምልክት አንድ ሕፃን ልጅ በቀላሉ ሊስለው ይችላል የሚለውን መመዘኛ አያሟላም። እንዲሁም ትርጉሙ ሰዎች ገና ሲያዩት ወዲያው እንዲገባቸው ከመጠን ያለፈ ማብራሪያ ያስፈልገዋል በማለት ሊከራከሩ ይችላሉ። 6 ማብቂያ የሌለው ቋጠሮ ግምታዊ ተቀባይነት ከ60 እስከ 70 በመቶ። የኢትዮጵያ ማህበረሰቦችን እርስ በርስ የተሳሰሩና የጋራ የወደፊት እጣ ፋንታ ያላቸው መሆኑን በባህላዊ ጥበብ የሚያሳይ ንድፍ ነው። ይህ የጋራ የዕደ ጥበብ ንድፍ ገለልተኝነትን የሚያንጸባርቅ ቢሆንም ረቂቅነቱና በአንድ እይታ አለመለየቱ ትችት ሊያስከትል ይችላል። 5 እየወጣች ያለች ፀሐይ ግምታዊ ተቀባይነት ከ70 እስከ 75 በመቶ። ከወርቃማ ፀሐይ የሚወጡ ጨረሮች በሰው ልጅ ታሪክ ውስጥ በጣም ከሚታወቁ ምልክቶች አንዱ ነው። ቀላል ናቸው፣ ከሩቅ በቀላሉ ይታያሉ እና ምንም አይነት የፖለቲካ ታሪክም የለባቸውም። የፀሐይ መውጣት በተፈጥሮ ተስፋንና አዲስ ጅምርን ያሳያል። ይህም ማንኛውም ኢትዮጵያዊ ከየትኛውም ማህበረሰብ ቢመጣም ሊረዳው የሚችለው ጭብጥ ነው። ትልቁ ጥንካሬው በተመሳሳይ ጊዜ ትልቁ ድክመቱም ነው። ፀሐይ በጣም ዓለም አቀፋዊ ምልክት በመሆኑ ምክንያት ተቾች በራሱ በቂ ሆነም የኢትዮጵያዊነት ስሜት አይሰጥም ሊሉ ይችላሉ። በጣም በታሰበበትና በተለየ የኢትዮጵያ መንገድ ካልተቀረጸ በቀር በዓለም ላይ ላለ ለማንኛውም ባንዲራ ሊያገለግል ይችላል የሚል ክርክርም ሊነሳ ይችላል። 4 ወርቃማ ጋሻ ከሁለት ጦሮች ጋር ግምታዊ ተቀባይነት ከ75 እስከ 85 በመቶ። ይህ በዝርዝር ውስጥ ካሉት ደፋር ሐሳቦች አንዱ ነው። ከተለያዩ አካባቢዎች የተወጣጡ ኢትዮጵያን የቀኝ ግዛት ወረራን ድል ለመንሳት በአንድነት የቆሙበትን የአድዋ ጦርነትን ያስታውሳል። ይህም በዘመናዊው የኢትዮጵያ ታሪክ ውስጥ ምናልባትም ትልቁ አስተሳሳሪ ታሪክ ነው። በተጨማሪም ጋሻ ወደፊትን ያመላክታል። ያለፈውን ታሪክ መኩራት ብቻ ሳይሆን የዜጎችን የሕገ መንግሥቱንና የሰላምን ጠበቃነት ያመላክታል። አንዳንድ ተቾች ለአንድ ዘመናዊ ሀገራዊ ምልክት በጣም ወታደራዊነት የበዛበት ነው በማለት ከአንድነትና ከእድገት ይልቅ ጦርነትንና ግጭትን ያጎላል የሚል ስጋት ሊኖራቸው ይችላል። 3 ወርቃማ ጋሻም ከበስተጀርባው የሚወጡ የፀሐይ ጨረሮች አሉት። ግምታዊ ተቀባይነት ከ78 እስከ 88 በመቶ። ይህ ምልክት ከዝርዝራችን ውስጥ ሁለቱን ጠንካራ እጮች ያገናኛል። ጋሻ በአድዋ ላይ የተመሰረተውን የኢትዮጵያን ሉዓላዊነት የመከላከል ታሪክ ያሳያል። ከጀርባው የሚወጡት የፀሐይ ጨረሮች ደግሞ ወደፊት የሚመጣውን ተስፋና አዲስ ምዕራፍ ያመላክታሉ። ተቾች ሁለት ምልክቶችን በአንድ ላይ ማጣመር
ዲዛይኑን የተጨናነቀ እንደሚያደርገውና አንድ ልጅ በትውስታው በቀላሉ ሊስለው እንደማይችል ሊከራከሩ ይችላሉ። ይህም የዲዛይን ቅልጥፍናን ይቃረናል። 2. ቡና ግምታዊ ተቀባይነት ከ80 እስከ 88 በመቶ። ኢትዮጵያ የቡና መገኛ ናት። ቡና እዚህ ሀገር ውስጥ ዝም ብሎ ምርት ብቻ አይደለም፣ የዕለት ተዕለት ሕይወት የውይይትና የነዋሪዎች መስተንግዶ አካል ነው። ይህም ከብሔርና ከክልል መስመሮች በላይ የሚተገበር ነው። አንድ ቀላል ቅጠል ከሁለት ፍሬዎች ጋር ንጹህ ገጽታ ይኖረዋል። በዓለም ዙሪያ ወዲያውኑ የኢትዮጵያ ምልክት ሆኖ ይታወቃል። እንዲሁም ምንም አይነት የፖለቲካ ሸክም የለበትም። አንዳንዶች ቡና ከጥቅል ሀገራዊ ማንነት ይልቅ ለኢኮኖሚና ለውጭ ንግዶች ምርት የበለጠ ትኩረት ይሰጣል፣ ማለትም ኢትዮጵያ ምን ታመርታለች የሚለውን እንጂ ኢትዮጵያ ማናት የሚለውን አይገልጽም ብለው ሊከራከሩ ይችላሉ። ቁጥር 1 አደይ አበባ ግምታዊ ተቀባይነት ከ85 እስከ 90 በመቶ። ይህ ወርቃማ አበባ በክረምቱ ማብቂያ ላይ በኢትዮጵያ አዲስ ዓመት አካባቢ በሁሉም የሀገሪቱ ክፍሎች ይበቅላል። ከከባባድ ወቅታት በኋላም አዲስ ጅምርንና ተስፋን ያመላክታል። ምንም አይነት የፖለቲካ ታሪክ የለበትም። በክልላዊና በብሔር ወሰኖች ሳይገደብ ይበቅላል። እንዲሁም ቀደም ሲል በኢትዮጵያ ባህልና በዓላት ውስጥ በጥልቀት የተሳሰረ ነው። በዚህ ዝርዝር ውስጥ ካሉት ነገሮች ለሁሉም ኢትዮጵያዊ የመሆን ሰፊናም ተፈጥሯዊ መብት ያለው ምልክት ይህ ነው። አንዳንዶች አበባን ለሀገራዊ አርማ በጣም ለስላሳ ወይም በጣም ቀላል አድርገው ሊያዩት ይችላሉ። ሉዓላዊነትንና ታሪክን የሚወክል ምልክት ሊኖረው የሚገባው ክብደት የለውም ብለው ይከራከራሉ። በምክክሩ ካሳመነ ኮከቡ እንዳለ ሊቀር ይችላል። እኛ ይሄንን ለእናንተ አደረስን። እናንተ ምን ሊሆን ይችላል ብላችሁ ታስባላችሁ? የትኛው ኢትዮጵያን ይመጥናል፣ ኢትዮጵያውያንንም ያግባባል የሚል ሐሳብ አላችሁ? የመረጣችሁትን በኮሜንት ላይ አስፍሩልን። አማራጭ ሐሳብ ያለውም ሐሳቡን ኮሜንት ላይ ማስፈር ይችላል እያለን የዛሬውን በዚያ በቃን። ሰናይ ጊዜ። 4 ዋና ዋና መንገዶችን በምታገናኘው ለንግድና ለኑሮ ምቹ በሆነች ቡልጋሪያ መብራት ሱቆችን ከ2.5 ሚሊዮን ብር አጠቃላይ ክፍያ እንዲሁም ከ450 ሺህ ብር ቅድመ ክፍያ፣ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር አጠቃላይ ክፍያ በ700 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃና ለሳይት ጉብኝት ስክሪን ላይ ባለው ስልክ ይደውሉልን። ሰመር ሪል ስቴት